ሰበር መረጃ ተሰምቷል። ከፍተኛ ባለስልጣናትና ጀነራሎች ማፈግፈግ ጀምሯል። ጀነራሎችን ያነጣጠረ ጥቃት ከተፈጸመ በኋላ ከባድ ድንጋጤ እንደተፈጠረ የሚያመላክቱ መረጃዎችም ወጥቷል። የህወሓት አመራሮች ከመቀሌ ነቅለው መሸሽ መጀመራቸው ተረጋግጧል። በሌላ በኩል ደግሞ በምክክሩ የአማራ ክልል ተሳታፊዎች አዲስ አበባ የኦሮሞ ኮኖች ፋኖን እንቀላቀላለን የሚል አቋም ለነ አቶ ሽመልስ አብዲሳ ማቅረባቸው ተነግሯል። የአብኑ ሊቀመንበር በለጠ ሞላ ማንም ያልጠበቀው ንግግር አሰምተዋል። ስህተት እንዳትሰሩ ሲሉም ባለስልጣናቱን አስጠንቅቋል። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተመረጡ መረጃዎቻችንን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉም በአክብሮት እንጋብዛችኋለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። በአዲስ አበባ ከተማ አስተዳደርና ባለቤትነት ዙሪያ በሀገራዊ ምክክር ኮሚሽን መድረክ ከፍተኛ አለመግባባት መፈጠሩ ታውቋል። በምክክሩ ላይ የተሳተፉ የተወሰኑ ተወካዮችና የአማራ ክልል አመራሮች ቅሬታቸውን ለማቅረብ ወደ ስብሰባ አዳራሽ ለመግባት ሲሞክሩ በፌዴራል ፖሊስና በደህንነት አባላት መከልከላቸው ታውቋል። የአማራ ክልል ርዕሰ መስተዳደር አረጋ ከበደና አቻዎቻቸው የአዲስ አበባን ወደፊት እድል በተመለከተ የሚደረገው ጫና ከቀጠለና አዲስ አበባ የኦሮሞ ብቻ ናት የሚል አቅጣጫ የሚያዝ ከሆነ ከስብሰባው በመውጣት የተለየ አቋም እንደሚይዙ ማስጠንቀቂያ ማስተላለፋቸው ተነግሯል። እነ ሽመልስ አብዲሳ፣ ጌዲዮን ጢሞቴዎስና አዳነች አቤቤ ያሉ ከፍተኛ አመራሮች ሂደቱን ለማረጋጋትና ተሳታፊዎችን ለማባበል እንዲሁም ለማስፈራራት ቢሞክሩም ውጥረቱ ሊረግብ እንዳልቻለም መረጃዎች ጠቁሟል። በመጨረሻም ውጥረቱን ለማብረድ ከክልል ርዕሳነ መስተዳድሮች ከከንቲባዎችና ከሀገር ሽማግሌዎች የተውጣጣ ስብስብ ጉዳዩን እንዲመረምር ተመድቦ ስብሰባው በከፊል መበተኑ ታውቋል። በሀገራዊ ምክክር ጉባኤው 300 ያህል የኦሮሚያ ክልል ተመካካሪዎች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ደብዳቤ በህገ መንግስቱ ይካተት የሚለው ጥያቄያችን አማራጭ የሌለው ምክር ሀሳብ ሆኖ ካልተያዘ ከጉባኤው እንወጣለን በማለት ማስጠንቀቃቸውም ታውቋል። የሀገራዊ ምክክር ኮሚሽንም የጋራ ማረጋገጫ ቡድኑ ያመሳከራቸው ምክር ሀሳቦች ከማቅረቡ በፊት ስብሰባ ያልጠራውን የክልል ተወካዮች ጉባኤ ትላንት ሰብስበው የኦሮሚያ ተመካካሪዎችን ቅሬታም አቅርቧል። የክልል ተወካዮች ጉባኤ ቅሬታውን መርምሮ የመፍትሄ ሀሳብ የሚያቀርብ የ11 ክልሎች ፕሬዝዳንቶች፣ የሁለቱ ከተማ አስተዳደር ከንቲባዎች፣ 3 የትግራይ ተወካዮች፣ 5 የሃይማኖት ተወካዮች፣ 3 የፖለቲካ ፓርቲዎችና 2 የወጣቶች ተወካዮች የተካተቱበት ኮሚቴን አቋቁሟል። ሆኖም በርካታ ተመካካሪዎች የኦሮሚያ ተመካካሪዎች ቅሬታ ከምክክር ሂደቱ ይወጣና ሂደቱን ወደ ኋላ የሚመልስ ነው የሚል ተቃውሞ አሰምተዋልም ተብሏል። ለስራ ቡድኖች ከቀረቡት 476 ምክር ሀሳቦች ውጪ አዲስ የሚጨምር ወይም የሚቀነስ ምክር ሀሳብ ካለ ራሳቸውን ከጉባኤው ለማግለል የወሰኑ ተመካካሪዎች መኖራቸው ታውቋል። ይህ በእንዲህ እንዳለ አገራዊ የምክክር ኮሚሽኑ የምክክር ጉባኤው በእያንዳንዱ አጀንዳ ላይ የተጠናቀሩትን የመጨረሻ ምክር ሀሳቦች በማዳመጥ ላይ መሆኑን ትላንት አስታውቋል። የምክክር ጉባኤው የተጠራው የኦሮሚያ ተወካዮችን ቅሬታ ይመረምራል የተባለው የክልል ተወካዮች ጉባኤ ምን መፍትሄ አቅርቦ እንደሆነ ግን ይህ ዘገባ እስከተጠናቀረበት ሰዓት ድረስ ለማወቅ አልተቻለም። በቀጣይ መረጃችን በሜጀር ጀነራል ተሾመ ገመቹ የተመራው የኢትዮጵያ መከላከያ ሰራዊት ከፍተኛ ልዑካን ቡድን በአሜሪካ ፔንታጎን ከተደረገለት አቀባበል በኋላ አዲስ ስምምነት መፈራረሙ ታውቋል። አሜሪካና ኢትዮጵያ በወታደራዊና በደህንነት ዘርፎች ላይ አዲስ የስትራቴጂካዊ አጋርነት ስምምነት መፈራረማቸው ተዘግቧል። በቀጠናዊ ደህንነት፣ በአፍሪካ ቀንድ መረጋጋትና የሁለቱን ሀገራት ብሔራዊ ጥቅም በሚያስጠብቁ የጋራ ጉዳዮች ላይ በቅርበት ለመስራት ተስማምተዋል ተብሏል። በቅርቡ በትግራይ ክልል መቀሌ ከተማ የተፈጸመው የአየርና የድሮን ጥቃቶችን ተከትሎ በህወሓት ወታደራዊና ፖለቲካዊ አመራሮች ዘንድ ከፍተኛ ስጋት መፍጠሩ ተነግሯል። ወታደራዊ ባለሙያዎች እንደሚያስረዱት ከፍተኛ አመራሮች ማዕከላዊ እዛቸውን በአንድ ቦታ አድርገው ለጥቃት እንዳይጋለጡ ከመቀሌ በመውጣት ወደ ሚስጥራዊና ለምሽግ ወደሚመቹ የገጠር ቦታዎች መበተን መጀመራቸው ታውቋል። ፖለቲካዊ አመራሩ አስተዳደራዊና ስነልቦናዊ የበላይነቱን ለማስጠበቅ በከተማዋ አቅራቢያ የሚንቀሳቀስ ሲሆን ከፍተኛ ወታደራዊ ጀነራሎቹ ግን ከተማዋን ለቀው ለደህንነታቸው አስተማማኝ ወደ ሆኑ ስፍራዎችም ማፈግፈግ ጀምረዋል ተብሏል። ወደ ቀጣይ መረጃችን ስንሻገር አዲሱን የኢትዮጵያንና የግብጽን ንትርክ እንመለከታለን። የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋም ኢትዮጵያ በተፈጥሮ ሀብቷ የመጠቀም ሙሉ መብት እንዳላትም አስታውቋል። ግብጽ ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦች እንድትገነባ ነው በማለት ተቃውሟን ብታሰማም ኢትዮጵያ የትኛውንም ሀገር ፈቃድ መጠየቅ እንደማያስፈልጋት ሚኒስትሩ ኮስተር ብለው ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ
ያለማንም አካል ፍቃድ እንደተገነባ ሁሉም በሌሎች ወንዞች ላይም ሀገሪቱ ልማቷን አጠናክራ የምትቀጥል መሆኑንና ለጎረቤት ሀገራት ማለትም ጅቡቲ፣ ኬንያ፣ ሱዳን ኤሌክትሪክ በማቅረብ ቀጠናዊ ትስስር እያደገ መምጣቱንም አብራርቷል። ወደ መጨረሻው መረጃችን እናምራለን። የአብን ሊቀመንበር በለጠ ሞላ ስህተት እንዳትሰሩ ሲሉ በስም ያልጠቀሷቸውን አካላት አስጠንቅቋል። ሌሎች የፓርቲው አመራሮች ደግሞ የክልሉን ፕሬዝዳንት ከጎናቸው እንደሆኑና እንደሚኮሩባቸው አንስተዋል። በለጠ በተረጋገጠ የፌስቡክ ገጻቸው ባሰፈሩት አጭር ጽሑፍ ስህተት እንዳትሰሩ ይህ ትልቅ ጥፋት ነው፣ በአንክሮት መከታተል አለባችሁ ሲሉ አድራሻቸው ለማን እንደሆነ በውል ስም ያልተጠቀሰ መልእክትም አስተላልፏል። በእርግጥ ይህ መልእክታቸው አድራሻው ባይታወቅ በእርሳቸው ሊቀመንበርነት የሚመራው የአማራ ብሔራዊ ንቅናቄ አብን ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር እጅግ የከረረ አለመግባባትና እሰጥ አገባ ውስጥ መሆኑን ባለፉት ቀናት ያወጣቸው ሁለት ተከታታይ መግለጫዎች ያስረዳሉ። በሌላ በኩል በትላንትናው ዕለት ደግሞ የአብን አመራሩ የሱፍ ኢብራሂም በይፋ የፌስቡክ ገጻቸው ላይ የክልሉን ፕሬዝዳንት ምስል በመጠቀም መሪነት የሚገለጸው በችግር እንጂ በምቾት ጊዜ አይደለም በማለት መልእክታቸውን አስፍሯል። አክለውም በነገራችን ላይ አማራን አፈራርቶ ማስገበር ያበቃበት ጊዜ አልፏል ይሉና ፕሬዝዳንቱን በርሶ እንኮራለን በማለትም መልእክታቸውን አጋርተዋል። ይህንን የሱፍን መልእክት ለሌላኛው የአብን አመራር ጣሂር መሐመድ መልሰው በማጋራት ፕሬዝዳንት አረጋ ከበደን ከርሶ ጋር ነን ሲሉም መልእክታቸውን አስፍረዋል። አብን በመግለጫዎቹ ከሐምሌ 8 2018 ዓ.ም ጀምሮ እየተካሄደ ባለው ሀገራዊ ምክክር ጉባኤ ሂደት ላይ ሁሉንም ያካተተና አሳታፊ እንዳልነበር ነሐሴ 9 2018 ዓ.ም መግለጹ የሚታወስ ነው። በምክክር ጉባኤው እየታየ ያለው አካሄድ ከመደበኛ የፖለቲካ ልዩነት የዘለለ ነው ያለ ሲሆን የምክክሩን አሳታፊነትና ተአማኒነት ጥያቄ ውስጥ የሚያስገባ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ማለቱ አይዘነጋም። አብን በመቀጠልም የአዲስ አበባ ከተማ ሕዝብ በአግባቡ ባልተወከለበት እንዲሁም እንደ ባለቤት ሳይቆጠር ታልፏልም ብሏል። ተወካዮቹንም የአንድ ወገን ፍላጎት ለማስፈጸም አሳልፈው ሰጥቷል ያለ ሲሆን ክፍተቶች ካልተስተካከሉ ለሂደቱ እውቅና እንደማይሰጥና እንደማይተባበር ደጋግሞ አንስቷል። ከዚህም በተጨማሪ ገዢውን ፓርቲ የወቀሰበት መግለጫ መሆኑም ይታወሳል። ለዚህም ውንጀላው ነሐሴ 11 ቀን 2018 ዓ.ም ምላሽ የሰጠው ኮሚሽኑ ክሱን ውድቅ ማድረጉ ይታወቃል። ኮሚሽኑ የአብንን መግለጫ ተከትሎ ተገቢውን ምርመራና ማጣራት ካደረገ በኋላ የፓርቲውን ድምዳሜ እንደማይጋራው ገልጾም የምክክር ሂደቱ የማንኛውንም ፓርቲ የመንግስት አካል ወይንም የተለየ ቡድን ፍላጎት የሚያስፈጽምና በገለልተኛነትና በእኩልነት የሚሰራ እንደሆነ በመጥቀስም ሞግቷል። ኮሚሽኑ አክሎም አካታችነቱን ለማስረዳት ከታጣቂዎች ከፖለቲካ ፓርቲዎች እንዲሁም የተለያዩ የማህበረሰብ ክፍሎች ማካተቱን ጠቅሶ አብን ራሱ ንቁ ተሳትፎ ከሚያደርጉት ውስጥ አንዱ ነው ሲል በበጎም ጠቅሷል። ይሁን እንጂ አብን በምክክር ኮሚሽኑ ምላሽ ላይ ብዙም ሳይቆይ ምላሹን ሰጥቷል። ኮሚሽኑ ለአብን ምላሽ መግለጫ ባወጣበት ምሽት ላይ ምላሽ የሰጠው አብን በስም ያልጠቀሳቸውን ሁለት የኮሚሽኑ ኮሚሽነሮች በከተሞች አጀንዳ በቀጥታ ጣልቃ ገብተዋል ሲልም ወንጅሏል። አክሎም የገዢው ፓርቲ አካላት በምክክሩ ሂደት ያልተገባ ጣልቃ ገብነት አሳይቷልም ብሏል። በሁለተኛው መግለጫው ኮሚሽኑን በጅምላ ገለልተኛ አይደለም ባይልም የታወቁ ያላቸው ሁለቱ ኮሚሽነሮች ግን በቀጥታ የከተሞች አጀንዳ ላይ የተሳታፊ ሀሳብ ለማስቀየር ሞክረዋል ሲልም ኮንኗል። አብን የኮሚሽኑን መግለጫ በመንተራስ የተሳሳተ ፕሮፓጋንዳ በመንዛት የፓርቲውን አቤቱታ ዋጋ ለማሳጣት እንዲሁም ስህተቶችን ለመሸፈን እየተሄደበት ያለው መንገድ መንግስት ስህተቶችን ለማረም ፍላጎት እንደሌለው ማሳያ ነው ሲል መግለጹም ይታወሳል። ፓርቲው ስህተት የፈጸሙ አመራሮችን ኮሚሽኑ ከኃላፊነት ማንሳት መጀመሩ የሚበረታታ ነው በማለት በህገወጥ የተሳተፉ ያሉ አካላት መቆጠብ እንዳለባቸው አንስቷል። በሁለቱም መግለጫው የኮሚሽኑን ገለልተኛነት፣ የገዢው ፓርቲን ጣልቃ ገብነት፣ የአዲስ አበባን ውክልና ጉዳይ፣ የመንግስት የፕሮፓጋንዳ ዘመቻ መክፈቱን እንዲሁም የሚፈጸሙ ጥሰቶች ካልተስተካከሉ ለሂደቱ እውቅና እንደማይሰጥና እንደማይተባበር አሳውቋል። ምክትል ኮሚሽነሯ በዚሁ ሳምንት መግለጫ በሰጡበት ወቅት የሚቀርቡ ቅሬታዎች እንደሚፈቱ አንስተውም ነበር። ከዚህ ቀደም ደግሞ ዋና ኮሚሽነሩ ሀገራዊ ምክክር ሀገራዊ መግባባት እንዲፈጠር እንጂ እኔ ያልኩት ካልሆነ እወጣለሁና መሰል የሚሉ አይነት አካሄዶች እንደማያስፈልግ መግለጻቸው ይታወሳል። ከተጀመረ 35ኛ ቀኑን የያዘው የምክክር ጉባኤ የመጨረሻውን ሰነድ 4000 ጉባኤተኞች ቀርቦ በትላንትናው ዕለት ቀርቦ ይጸድቃል ተብሎ የነበረ ቢሆንም ከኦሮሚያ ተመካካሪዎች ዘንድ በአዲስ አበባ ጉዳይ ቅሬታ በመቅረቡ የክልል ጉባኤተኞች እንዲጠሩ ተደርጓል። በዚህም የክልል ርዕሳነ መስተዳድሮችና የከተማ አስተዳደር ከንቲባዎችም ተገኝተዋል። የአማራ ተሳታፊዎች በበኩላቸው በ500 ደረጃ ተስማምተን በጨረስነው አጀንዳ ላይ ወደ ኋላ አንመለስም፣ እንዲሁም ስምምነት ከተደረገ በኋላ
በኋላ የክልል ጉባኤው ለምን ተጠራ በሚል ቅሬታ ማቅረባቸውን መረጃዎችም ጠቁሟል። ውድ የቻናላችን ቤተሰቦች ለሰዓቱ የተዘጋጁ መረጃዎቻችን በዚህ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ስለምትሆኑና ስለምታበረታቱን ከልብ እናመሰግናለን። ሰናይ ጊዜ